እና ያሳየኛ እሺ አሪፍ ነው እንግዲህ የሚያምር ቀሚስ ገዝቶላት በጣም ያምራል፣ በልክሽ የተሰፋ ነው የሚመስለው እያለ የተዘዋወረች ቀሚሷን ለብሳ እያሳየችው ነው። ባላገሯ እድል ክፍል 2 ለቤት ሰራተኝነት ከገጠር አምጥተው እንግዲህ ሴተኛ ዳሪ ያደረጓት ይዤላችሁ መጥቻለሁ። ክፍል 2 የሚያምር ቀሚስ ገዝቶላት መጥቷል። እዚህ ጋር በጣም ልጅዋለሁ። ቀለሙ የሚወደው አይነት ነው። እዛ ክፍለ ሀገር እያለው ሁልጊዜ ተመሳሳይ ነበር ቀለሙ የምለብሰው፣ በጣም ወድጀዋለሁ፣ ከለሩ ደግሞ የምፈልገው ነው እያለች ነበር። እንዲህ ልጅየው ነፍሴ እርፍ አለች፣ በጣም የወደድኩት ልብስ ነው ስትል በጣም ከመቀመጫው ተነስቶ እንግዲህ በጣም እጇን አጥብቆ ይዟት ነበር። በጣም ሲያስፈራራት ነበር። እሷም ደንግጣለች። እንግዲህ ምን እንደሆነ ምን እንዳናድደው ባላቅም ልጅየው ከመቀመጫው ተነስቶ በጣም ተናዶ እጇን ጨብጧት ነበር። እንግዲህ ይህ ልጅየው እንደዛ ጥብቅ አርጎ ከያዛ በኋላ ካስቆጣት በኋላ ራሱን ሽንት ቤት ሄዶ በመስታወት እያየ ሲስቅም ሲቆጭም ነበር። ችግርተኛ ናት ብዬ ወደ ስራችን ያቀላቀለው እያስብኩ ነበር። እንግዲህ እድል እንዳመለጠች እኮ አላቅም ነበር። እኔ ደግሞ አዲስ ሰራተኛ ወደ ስራችን እናቀላቅላል ብዬ ነበር እያለች እንግዲህ ስራ ሆኖ ሞቶ ይኸው በጣም የሚያሳዝን ነው። አሳምነሻት ወደኛ መልሻት ያለ ልጁ በጣም የተናገረ ይገኛል። ውስጣችን ታውቃለች እንኳን እሷ ሰማያት ያውቃል። ስራችን ኪሳራ ላይ ነው። ልጅት እኮ እንኳን ወደኛ ልትመለስ አትመለስም፣ ስራችንን በሙሉ ጠንቅቃ ታውቀዋለች እያለችው ነው። ማን አልታዘዘልን? ማን ሰራ? ማን አልሰራ? ማን መጣ? ማን ቀረ? ሳይሆን የሚያሳስበኝ ጠንፈና ኪሳራ ነው። እነዚህ ማፊያዎች እንግዲህ ከዚህ በኋላ ያለ እኔ ፍቃድ ምንም እንቅስቃሴ እንድታረግ አልፈልግም። ከአሁን በኋላ ሁሉን ነገር እኔ ማወቅ አለብኝ እያለች ነው። ሰማለ ቀጣይ እርምጃችን እስከሚደርስ ጠብቅ። እኔ ደግሞ ሌላ የሌለበት በዛ ላይ ደግሞ ስለመጣው ሚኖትን ያስታውስኩ እንግዲህ እድል ያመጣ የያዟትን ሰዎች እያስታወሰኝ ነው። እንግዲህ ሴተኛ ዳሪነት እናትሽን ከቀየረልሽ፣ ቤተሰቦችሽን ከቀየረልሽ አይበቃም ወይ እያለ እየነገራት ነበረ፣ ይሄ ማፊያው ማለት ነው። እሷ ደግሞ እኔ የመጣሁት ለቤት ሰራተኝነት ነው፣ እናንተ ምን እያስባችሁ ነው እያለች እየተከራከረችው ነበር። ግን መጠጥ ከመስተናገድ በኋላ ተስተናጋጆች የፈለጉትን ነገር ታድርጊላቸዋለሽ። ጠላ የሚሸጡ ሰዎች ከጠላ ሌላ ምን ሊሸጡ ይችላሉ? እንግዲህ በጣም በሚያሳዝን ሁኔታ በጭራሽ እኔ አላደርገውም፣ የሚፈልጉትን ነገር ማሟላት አልችልም ስትለው በጥፊ ሲጠፈጥፋት ያንን ነገር ወደ ትውስታዋ ነጎደች ማለት ነው። እድል ብዙ ችግር አጋጥሞሽ ይሆናል። ነገር ይህም ብዙዎችን አለቃብሽም ብቻ ግን አልፏል። አይዞሽ፣ ሁሉም የእጃቸውን ያገኛሉ። እንግዲህ የእህቴም ደም የአንቺም እንባ ፈሶ አይቀርም፣ ሁሉም ሰው የእጃቸውን ያገኛሉ እያለ ነው። በጣም እየተቆጨ ነው ልጁ። እንግዲህ አንዲቱ ማፊያ እዚህ ቤት አለች አብራቸው ማለት ነው። በብዙ ነገር ራሷን አጨናንቃለች። ለዛ ነው የሚሆነው ሲላት የምረዳት ነገር የለም ያለችው። ሰው እንደሆኑ ለበስነሳት አላውቅም። ሰው መርዳት ያስደስታታል። ሰው መርዳት ያስደስታታል። በሰው ችግር ገብታ ራሷን ታጨናንቃለች ይላል። እሷ እንደሆነ ግን ማፊያ፣ ትክክለኛ ትልቋ ማፊያ እሷ ናት። ባይሆን ከዚህ በኋላ ታግዣታለሽ። እኔ እናውቃለሁ። ምን ላድርግላት እችላለሁ? ከክፍለ ሀገር የመጣሽው በቤት ሰራተኝነት ለማገልገል ነው አይደል? አዎ። ስለዚህ ቤት ውስጥ ታግዥኛለሽ ማለት ነው። ከክፍለ ሀገር የመጣሽው ለቤት ሰራተኝነት ነው፣ ስለዚህ ታግዥናለሽ አላት።
ቆየ እናቴ ነገር እንዴት ነው የሚሆነው ስትል እነዛ ሰዎች በቀላሉ ሊተዋት አይችሉም ስትለው በቀላሉ የሚተው አይደሉም፣ ግን መፍትሄ እንፈልጋለን፣ በዛም በዚህም መፍትሄ አይጠፋም ማለት በቃ ሳሚ ላናግራትና ስራ ልጅ ነገር ውስጥ እንዲወጡ ምንችለው በሙሉ ማድረግ አለብን። ለነገሩ ዝም እየተዋጣለሁ እንጂ አንቺ አስችሎች ሰውን እንድትለንደማት ያውቃል። ፈልኪ ማለት ነው ምንም ነገር የለም አውቃለሁ። ቢያንስ ግን ከእነቷ ጋር አገናኘት። እንግዲህ የዚህ ቤት ሰራተኛ አርጎ ቀጥሮሻል አለች። እንግዲህ ብድግ ብላ ላመስግን ብላ ስትልድል ቆጭ በይ ብላ ጮኸችባት ማለት ነው። ማውራት ስላለብን እናወራለን እያለቻት ነው። እናትሽ ደህና ናት፣ ከእሷ ጋር አገናኝሻለሁ። ታዲያ ስለምንድን ነው የምታወሪው? ስለ ሰማያት ምን? እንግዲህ ስለ ሰማያት እነግርሻለሁ ብላ እህቱ የሞተችው አብረዋት የሚሰሩ ሰዎች እና በሚያሰሩ ሰዎች መካከል ነው አለቻት። ነግሮሻል ወይ ስትላት አዎ ሁሉንም ነገር አጫውቶኛል ሰማያት። ይረዳሻለሁ በእሱ ሀዘኔታ እንደሆነ ነው አይደል የነገረሽ? እንዴት ማለት? አንቺንም ግራ ሊያጋባሽ ይችላል፣ ግን ይህን ስራ በሚሰሩ ሰዎች ሁለት አይነት ስሜት ነው ያለው፣ ጥላቻና ሀዘኔታ። ሰማያትን እንግዲህ እንድትጠነቀቂው ነው እየነገርኩሽ ያለሁት ስትላት ሊጎዳኝ ይችላል ወይ ስትላት እኔ አላቅም በማለት መልሳላታለች። ቅርበትሽን በልክ አድርጊው። እኔ እንዲሁ ለጥንቃቄ ነው የነገርኩሽ። እንግዲህ እድልን ግራ እያጋባቻት ነው፣ እያስፈራራቻትም ነው። ያረጋግሻል ናስል ትመጣለች። እንግዲህ መድኃኒት ሰጥታታለች። ምን አይነት መድኃኒት እንደተሰጠሻትም ባይታወቅም እንግዲህ ልጁን ደውላ ተዘጋጅ ብላ ጠርተዋለች። ሰማያትንም ልጥራው እያለች ነው። እንግዲህ ሳምሪ ቆይቼ ልደውልልሽ ብሎ ዘጋው። የእህቱን ገዳይ እያሳደደ ነበር ሰማያት። እንግዲህ እድል ደህና ነች ወይ አላት። ናቶ ለብላ ስጠራው እሷ ግን ከአሁኑ ተጨነክላት ወይ ለድል ብላ ትነግረዋለች። ሰማያትም ሆነ ማንም ከኔ ያድንሽ። አይ ሰማያት የቱን ገዳይ የሚበቀለው ይችን ገጠሬ በማዳን ይመስላል እንዴ? በጣም የምገርም ማፊያ ናት ማለት ነው። እንግዲህ ይችን ገጠሬ በማዳን መሰለው እንደ እህቱን በቀል የሚበቀለው እያለች ለብዙ ዓመታት የሰራሁበትን በአንድ ገጠሬ ምክንያት ገደል አይገባም እያለች እየተቆጨች ነው ያለችው። ተጀምሯል ማለት ነው። እንግዲህ ሳምራዊት ሰውን ጠርታ ሂዳለች። በሩ እየተቆረቆረ ነው ያለው እድል ካለችበት ቤት። እንግዲህ ያን መናጤ ሰውዬን ጠርታ እድልን አስይዛታለች። እድል በስቀቀል ልሞት ነው እንግዲህ አፏን አፍኖ ይዛታል። እንግዲህ ይቺ ጭራቅ የሆነች እህቱ ማለት ነው ሰውን አስልካባት እነዛ ሸይጣን የሆኑ ሰዎችን እድልን እያስጨነቀ ይገኛል። እኔ እኮ በጣም ቆንጆ ነኝ፣ ብዙ ሴቶች እንደሚመኙኝ አታውቂም እንደ እያለ እያስጨነቃት ይገኛል። ሴተኛ አዳሪነቱ ተገዳ የጀመረችው ስራ አይመስለኝም። ምን ማለት ነው? ባለፈው የተፈጠረውን እሷ ያወራችውን ነገር እውነት ነው ብለን እንኳን ብናምን ስራውን ግን የተላመደችው ይመስለኛል። እንግዲህ እድልን ፈልጋ የገባችበት ስራ ነው። ይህን ስራ ደግሞ የወደደችው የተላመደችው ይመስለኛል እያለች ወንድሟን በጣም እየሸወደችው ትገኛለች። እሱ ደግሞ ቆይ መሆነች ነው የምነካሽ እየለ እየተከራከራት ነው እኮ። ምን ተፈጠረ? ሁኔታው መቼም ሰዎችን ለመርዳት ምክንያት የምትፈጥር ልጅ እሷን ለመኮነን ግን በቂ ምክንያት ይኖርሻል ብዬ አስባለሁ። ይሄ ደግሞ ምን ማለት ነው? ቅድም ከሆነ ወንዶች ጋር መልዕክት ስትጻጻፍ ስትደዋወል ነበር። ይህ ሁላችሁ እንግዲህ በጣም በሚያሳዝን ሁኔታ አንተንም እንዳታጠምድህ ፈራው። የሆኑ ሰዎች የሆኑ ወንዶች ጋር ቅድም ስትጻጻፍ አይቻታለሁ በማለት ውሸቷን በመዋሸት እንግዲህ ቤት እንዳይገባ ሰማያት እያደረገች ነው። መኪና ላይ ቁጭ ብለው እያወሩ ነው። አይመስለኝም። ሳምሪ የማይመስል ነገር አትናገር። የትኛውም ሴት ሴተኛ አዳሪነት ልትወዱ አትችልም። እንዴ ምን ነው? ምናልባት የተገዳዮች ላኮ ሴት ልትሆንስ ካለብን አሁኑ ነው ማጣራት ያለብን።
ሰላት ብትሆን አንዲት ተራ ሴት ትሆን እነዚያ የጭራቆች ተላላኪ ነገሮች ጭራሽ የእህትህ ገዳይ ተላላኪ ብኮንስ እያለች እንግዲህ እየወሰወሰችው ነው ያለችው። እድል ደግሞ እያስጨነቃት ነው ያለው። ስለዚህ ሁሉንም ነገር ለይቶ እያንዳንዱ እርምጃዋን እግር በእግር እከታተላታለሁ። እንደምስሽ እንገናኛለን። እንግዲህ ባቢ መጥቶ ነበር እያለኝ ነው። በሩን ከፍታለት ባቢን ያስገባችው የሰማያት እህት ናት። ይቺ ዱርዬ በጣም ማፊያ ናት ማለት ነው። በጣም በሚያሳዝን ሁኔታ ወንዶችን ቤት ድረስ ይዛ ትመጣለች በማለት ልጅቱን መጥፎ ነገር እየተናገረ ሰማያትን እያሳመነችው ትገኛለች። ምንም ነገር ቢፈጠር ለሰማያት እንዳትነግሪው እያለች እየሸወደቻት ትገኛለች። ቻረመኒ ማለት ችግር ውስጥ ገብተሻል ብዬ ሳስብ አንቺ ግን እኔ መልክሽነት የምትጠቀም እንዴ ስለምት የምትወራው ወይ ጋር ምንድን መጣ ለምን አትሞክሪ ታያልሽ ባለጌ አረባክሽ የማያውቁት ቤት ወዲህ ሰው መምጣት እንግዲህ ከዚህ ስለሌለ ሰው ነው የምታወራው። አዎ ፍቅረኛሽ ይሁን ደንበኛሽ ብቻ ነው እንጂ እንግዲህ አለቅሽም የመጣሽበት አላማ ሳይታወቅ እያላት ነው። እሷ ግን ምስኪን እህቱ እንደሆነች ይህንን እሳት እንደምታቀጣጥለው እሱ የሚያውቀው ነገር የለም። እንግዲህ ወንድሟን ካቀጣጠለ በኋላ አንቺም እንደ ቤት ሰራተኛ እሱም እንዳሰሪያ እኮኑም እንዴት ተጨቃጨቃላችሁ እያለች እየሸመገለች ትገኛለች። ሽጣ እንግዲህ አንዷ ልጇን ይዛ መታ ልጅህ ነው ሰማያት አባትህን ሰላም በለው ብላ ልጁንም ወደ አባቱ ላከች ማለት ነው። እሱ የማን ነው ልጅ እያለ ግራ ገብቶት አቁሟል። እዚህ ላይ አቋርጧል ማለት ነው። ክፍል 3 እስከሚከተል ድረስ ስለተከታተላችሁ አመሰግናለሁ። ባይ ባይ።